ብቻዬን ነው አይደለ? መቀርጸው በስልኬ ነው፣ ኤዲት ማድረገው በላፕቶፔ ነው። ምንም የሚያግዘኝ ሰው ምናምን እንደሌለ ታውቃላችሁ። እና እንደዚህ ለፍቼ የምሰራውን ኮንተንት እያያችሁ ደግሞ አይደለም። I'm starting to think, is this worth it? Like, should I do it? Because መቅረጽ literally መቅረጽ ብቻ ከአንድ ሰዓት እስከ አንድ ሰዓት ከግማሽ በጣም ሾርት ስቶሪ ከሆነ ከዛ በላይ ከሆነ ደግሞ 2 ሰዓት ይፈጃል። ከዛ ኤዲቲንጉን አስቡት ሴም ኦልሞስት 4 ሰዓት ምናምን 4 ሰዓት እንኳን አይፈጅም ነው 2 hours maybe። ከዛ ደግሞ ፖስት ማድረጉ አለ ምናምን ዲስክሪፕሽን መጻፉ ምናምን እና I'm starting to think ማታዩት ከሆነ ይሄ ነገር ቢቀርብኝስ? ገንዘብ እየተከፈለኝ አይደለም by the way YouTube ይሄ Google AdSense ነው ምናምን የሚባለውን ነገር ሴት አፕ ማድረግ ስላልቻልኩኝ እየተከፈለኝ አይደለም እየሰራው ፖስት እያደረኩ ያለሁት። ቢከፈለኝ ጥሩ ነው of course። በዛ ላይ ደግሞ በብዛት ኮንተንቴን የሚያዩት ሰዎች ዩቲዩብን የሚያዩት ሰዎች ኢትዮጵያ ውስጥ ያሉ ሰዎች ናቸው። ስለዚህ ቪው ካውንት አያደርግም፣ ገንዘብ የለውም። ሶ ዩቲዩብ እየመጣው ምሰራው እናንተ አይታችሁ እንድትማሩ ነው። ቢከፈለኝ አሪፍ ነው፣ ግን ወፍ ነው የለም እስካሁን ድረስ እና ባቆማውስ ብዬ ያሰብኩኝ ነው። ላይክ ለምንድን ነው why am I trying so hard you know especially እንደዚህ ተለፍቶበት እናንተ ማታዩና ማትማሩበት ከሆነ አስተያየት ማትሰጡበት ከሆነ ምናምን what is the point? I don't know እንደሆነታ አሁን ለጊዜው ብዙም yes I'm busy ግን በጣም ክሪቲካል የሆኑ ነገሮች አይደሉም ቢዚ ያረጉኝ ያሉት። ሶ ቢያንስ ቅዳሜ እንደዚህ እንትን አድርጌ ሪከርድ አድርጌ ኤዲት አድርጌ ምናምን ለሁድ አደርስላችኋለሁ። ላይፍ ቢዚ የሆነ ሲመጣ ሳይሆን even like why am I wasting my time? Why am I really doing this, guys? Tell me. If you're not watching it, why am I doing it? ባዶ ቤት ብቻዬን ለምደው ምጮኸው ንገሩኝ። I don't know why I am doing this to myself. I don't know why I am doing this to myself. Not bad. This is not bad at all. እና እንዴት ናችሁ ብለ በተረፈ ሶሪ ቀጥታ ኮምፕሌን ማድረግ ውስጥ ገባው። የመጨረሻው ቪዲዮ ቪው ካውንት አይቼ ዲስአፖይንትድ ሆኜ ስለመጣው ነው። I'm sorry. ግን I'm really starting to consider quitting YouTube. በዛ ላይ ደግሞ ሳቆም ቢዚ ሆኜ ሳቆም የሆነ ነገር ችግር ተፈጥሮ ሳቆም ደግሞ በጣም ትወቅሱኛላችሁ። ኧረ YouTube አቆምሽ እኮ ምናምን ብላችሁ ስመጣ ደግሞ የላችሁም። Okay. So የዛሬዋ ባለ ታሪካችን ስሟን እንቁ እንበለው። እንቁ የሆነች ልጅ ስለሆነች እንጂ ትክክለኛ ስሟ እንቁ ስለሆነ አይደለም። እኔ የሰጠኋት ፌክ ስም ነው። እንቁ እንበላት። የሷን ታሪክ ከመንገሪ በፊት ስለ ቤተሰቦቿ ታሪኮች ልንገራችሁ። ምክንያቱም የሰፊዋን ኢትዮጵያ ሪያሊቲ የሚያንጸባርቅ ታሪክ ስለሆነ ማለት ነው። ታሪክ ሳይሆን just background information ልንገራችሁ። እንቁ የተወለደችው ክፍለ ሀገር ውስጥ ነው እንበለው። ክፍለ ሀገር ውስጥ ቢሆንም ግን በጣም ምቹ የሚባል childhood ነበራት። ላይክ በልጅነቷ ቤተሰቦቿ ገንዘብ ነበራቸው። ስፔሻሊ እናቷ ብዙ ብር ነው የምታገኘው፣ በቃ የሚከፈላት። በጣም የፊልድ ስራ ትሰራለች፣ የተማረች ናት። ስለዚህ ብዙ ብር ነው ሲከፈላት የነበረው። ሶ ፋይናንሻሊ ቤተሰቡን ማኔጅ ማድረግ እንኳን ይከብዳል፣ ግን ፕሮቫይድ ስታደርግ የነበረችው እናትየዋ ናት። አባትየውም ያው ጥሩ ስራ የነበረው ሰው ነው።
እና በጣም በቃ ማለት በጣም ተቀማጥለው በጣም በድሎት በምቾት በፍቅር በእንክብካቤ ያደጉ 4 ልጆች ናቸው እንቁና ወንድሞቿና እህቶቿ ማለት ነው። ግን እንዴት እንደተጋቡ የእንቁ እናትና የእንቁ አባት እንዴት እንደተጋቡ እኔ ስንል የእንቁ እናት ካለችበት ተወልዳ ካደገችበት ሀገር ሃይ ስኩል ጨርሳ ለትምህርት ወደ ሌላኛው ክፍለ ሀገር በምትሄድበት ሰዓት እዛኛው ክፍለ ሀገር ያለው ሰውዬ የእንቁ አባት ማለት ነው ጠልፏት ደፍሯት በሽምግልና ይጋቡ በቃ ተብሎ ነው የተጋቡት። በእንደዚህ አይነት ሁኔታ ነው የተጋቡት። ተጠልፋ ተደፍራ ነው የተጋቡት። እና ያው የባህል ጫና ስለነበረ ብትማርም የእንቁ እናት ብትማርም የባህል ጫና ስለነበረ በዛ ላይ ደግሞ በጣም በቃ ያው ሃይማኖቱም ባህሉም አሰር አድርጎ አስሮ ያደገች ልጅ ስለሆነች በቃ ልክ ስትደፈር ሌላም እንዴት ሆናለሁ በቃ ማለት ቤተሰቦቼ ጋርስ እንዴት ሆኜ እመለሳለሁ ክብሬን አጥቼ በሚል ሜንታሊቲ ሽማግሌዎች በቃ ያው ተጋቡ ሲባሉ ተጋቡ ማለት ነው። በእንደዚህ አይነት ሁኔታ ነው የተጋቡት። በእንደዚህ አይነት ሁኔታ ተጋብተው ነው 4 ልጅ የሰጠችው። እና እንቁ 13 ዓመት እስኪሞላት ድረስ ማለት ነው በቃ የልጅነት ህይወቴ በጣም ደስ የሚል ነበር ብላ ትናገራለች። ከአባቷ ጋር በጣም ቆንጆ ሪሌሽንሺፕ ነበር የነበራቸው። ያው አያውቁ ልጆቹ በእንደዚህ አይነት ሁኔታ እንደተጋቡ በኋላ ላይ ነው እንጂ ያወቁት። መጀመሪያ ላይ ያው ተፈላልገው እንደተጋቡ ነው አስዩም የሚያደርጉት። እንደገና ደግሞ በዛ እድሜያችን ላይ እናቴና አባቴ እንዴት ተገናኙ የሚለውን ነገር ብዙ ጊዜ እነሱ ካላወሩልን በስተቀር አናስበውም ያንን ኢንፎርሜሽን ማለት ነው። ሶ ይሄንን ዳርክ የሆነ ባክግራውንድ ስቶሪ የሚያውቁት ነገር የለም። እናታቸው ተጠልፋ ተደፍራ እንደሆነ የወለደቻቸው እዛ ትዳር ውስጥ ያለችው በእንደዚህ አይነት ሁኔታ እንደሆነ ያለችው አያውቁም በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ አባታቸው በጣም ስፔሻሊ እንቁን ከሁሉም ልጆች እንቁን በጣም ነበር የሚንከባከባት። በጣም ስማርት ልጅ ነች፣ በጣም ጎበዝ ልጅ ነች እና በቃ አብራው ትከሻው ላይ ይዟት ነው ገበያ የሚሄደው። ለበዓል ፍየል በግ ምናምን ሲገዛ እሷን ነው ይዟት የሚሄደው አንጠልጥሎ ምናምን። ሰው እንደዚህ አይነት ሪሌሽንሺፕ ነበር የነበራቸው። ግን ልክ 13-14 ዓመት ላይ ስትደርስ ቤት ውስጥ በጣም ትምህርት እንዲማሩ ነው እንትን የሚደረጉት የሚበረታቱት ማለት ነው። ስፔሻሊ የእንቁ እናት እንዳልኳቸው የተማረች ሴት ስለሆነች በቃ ልጆቿን ስፔሻሊ ሴት ልጆቿን ትምህርት እንዲማሩ በጣም ነው የምትገፋቸው እና የጥናት መጽሐፍ ካልሆነ በስተቀር መጽሐፍ ይሄ ጋዜጣ ምናምን ወሬ ፊክሽን ምናምን ማንበብ አይቻልም። ግን እንቁ ትወዳለች። በቃ ምንም አይነት መጽሐፎችን ማንበብ ትወዳለች እና እንደዚህ የተረት መጽሐፍ ተደብቃ ሌሊት እያነበበች ድምጽ ትሰማለች ማለት ነው ቤት ውስጥ። እና ይሄ የሲቃ ድምጽ ነው የሰማችው። ምንድነው ብላ ተነስታ ከመኝታ ቤቷ እህቶቿ ወንድሞቿ ተኝተዋል። ልክ ድምጽ ወዳለበት ቦታ ስትወጣ የእናትየውና የአባትየው ክፍል ውስጥ ነው እንደዚህ አይነት ነገር እየሰማች ያለችው። ከዛ በኋላ ምን ሆኑብኝ አባቴ ነው እናቴ ነው ብላ ደንግጣ ሄዳ በሩን ልክ ስትከፍተው እናቷ ድምጿ እንዳይሰማ እንደዚህ አፋን አፍና ወድቃለች መሬት ላይ። አባቷ ደግሞ እናቷን እየገረፈ ነው እና ያመለጣትን ሲቃ ነው እንቁ የእናቷን ያመለጣትን ሲቃ ነው የሰማችው። ከዛ በቃ በጣም ትደነግጣለች። ደንዝዤ ነው የቀረሁት። በቃ ምንም መናገር አልቻልኩም እና እንደውም ሮጬ ተመልሼ ለእህቴ ነው የነገርኳት አለችና ከእህትየው ጋር ያው ሲመለሱ እናትየው ተመለሱ በቃ ላይክ ተነስታ ማለት ነው
ሂዱ ተኙ ምናምን ብላ እንትን ትላቸዋለች ትመልሳቸዋለች ከዛ በፊት በጣም እናቴ በቃ በጣም ተወድቃለች በጣም ከበርጋ ትጋጫለች በጣም ደረጃ ላይ ተወድቃለች ሁሌ ፊቷ ይበልዛል እጇ ይበልዛል እግሯ ይበልዛል አለችና በቃ እማ ምን ሆነሽ ነው ምናምን ስላት ወድቄ እንደዚህ መጥቶኝ እንደዚህ ተጋጭቼ ምናምን ከበርጋ ተጋጭቼ ደረጃ ላይ ወድቄ ምናምን ይያለች ሁሌ ምክንያት ትሰጠናለችና በቃ ሁሌ ክለምዚ ናት በቃ ይሄ ዝም ብሎ የሚወድቅ ሰው አለ እንደዛ አይነት ሰው ናት ብለን ነበር የምናስበው ለካስ እየመታት እየደበደባት ልጆቹ ጭንቅላታቸው እንዳይበላሽ ልጆቹ አይተው አባታቸውን እንዳይጠሉ ደብቃለት ነው እንጂ ሬጉላርሊ ነው የሚመታት ያው የሆነ ሰው መጋረጃ ልክ ሲገለጥ ሁሉም ነገር ነው የሚወጣውና ከዛ በኋላ ከአባታቸው ጋርም ያለው ሪሌሽንሺፕ በቃ አባቴን ጠላሁት አለች እናቴን እንደዛ ሲያረጋት ሳይ በቃ ማቀው ሰውዬ አይደለም ብዬ አሰብኩኝና በቃ ከዛ በኋላ በሰንስራት አናግሬው አላቅም ነው የምትለው ልጆች እየመታት እንደሆነ እንደዛ የምትበልዘው ሁሌ የምትቆስለው ሁሌ እየመታት እንደሆነ ሲያቁ ጭራሽ ባሰበት በቃ አሁን ደግሞ መደበቅ አይጠበቅበትም ገብቷቸዋል ስለዚህ እንደፈለገ መማታት ጀመረ በዛ ላይ ደግሞ ከልጆቼ ጋር ያለውን ሪሌሽንሺፕ ያሻከርሽው አንቺ ነሽ ያንን ድምጽ አውጥተሽ የሚለው ነገር ነገሮችን እያባባሰ ይመጣ ጀመረ ማይንድ ዩ እቺ ሴትዮ የቤቱን ትልቁን ገንዘብ ትልቁን ደሞዝ የምታመጣው ናት ኦኬ ላላቸው ንብረት ላላቸው ድሎት ላላቸው ምቾት ላላቸው ሀብት ትልቁን ድርሻ የምትይዘው እናትየው ናት በትምህርቷ ጎበዝ ነበረች በትምህርት ተምራ ጨርሳ ስራ ጀምራ ምናምን በጣም ደሞዝተኛ ነው የሆነችው ለዛውም እየያዛት ነው ስላችሁ ከአለቃዋ ጋር ከእንቁናት አለቃ ጋር አባትየው በጣም ቤስት ፍሬንድ ነገር ናቸው ወይም ደግሞ ይግባባሉ እና ቢሮ ድረስ ያለቃዋ ቢሮ ድረስ እየገባ ልክ የፊልድ ስራ በሚሰጣት ሰዓት ያስቀየር ነበር ፊልድ እንዳትሄድ ማለት ነው ግዴታ ሆኖ ፊልድ ከሄደች ደግሞ ተደባድበው ተጣልተው ተገርፋ ነው የምትሄደው ያንን የፊልድ ስራ ለመስራት ማለት ነው ከእህቶቿ ጋር ቅርርብ እንዳይኖራት ጓደኛ እንዳይኖራት ከስራ ውጪ ኢቭን የስራ ባልደረቦቿ ራሱ ይሄን ያክል እንዳይቀርቧት በጣም ነበር የሚቆጣጣራት የት ገባሽ የት ወጣሽ ነው በዛ ላይ ምን አይነት ህይወት እንደሆነ አስቡት እንደዛም ሆኖ ነው ደሞዟ በልጦ ያንን የምቾት ኑሮ ለቤተሰቦቿ እንትን ያደረገችው ማለት ነው ከዛ በኋላ ደግሞ የልጆቼ ጭንቅላት እንዳይበላሽ እንደገና ደግሞ ፈት ሴት እንዳልባል እያለች ችላው ነው የኖረችው on top of that ደግሞ ውሽማ ይዞባት ቺት አድርጎባት ልጅ ይዞ መጥቷል እና ያው በሽማግሌ ምናምን ተሰብስበው አይ በቃ ትዳር መበተን የለበትም እዚህ ጋር ልጆች አሉ እንኳን እንደዛ ተብላ እንዳልኳችሁ ለልጆቿ ጭንቅላት በጣም የምትጨነቅ እናት ነች እንደዛ ብለው ኢቭን ቺት አድርጎባት ተደርቦ የተወለደውን ልጅ አስገብታ እንደራሷ ልጅ ያሳደገች እናት ነች ያለቻት እንቁ ማለት ነው ከዛ አደጉ እንደምንም እንቁ ዩኒቨርሲቲ ገባች ልክ ዩኒቨርሲቲ ገብታ በራሷ ነገሮችን ማድረግ ስትጀምር መስራት ስትጀምር በዛ ላይ በጣም የምትማረው ፊልድ በምትማርበት ፊልድ በጣም ጎበዝ ሆነችና ገና ሳትመረቅ በፊት ገንዘብ መስራት ጀመረች ልክ እንደዛ ሲሆን መፋታት አለባችሁ ብላ እናቷን ውት በቃኛ አድገናል ጭንቅላታችን አይበላሽም ማንም ፈት ብሎ አይናገርሽም በቃ እኔ ያለው እኔና አዲስ አበባ ከኔ ጋር ኑሪ ምናምን ብላ እንደምንም ወትውታ አሳምና ይፋታሉ ሲፋቱ guess what እንደዛ ለፍታ አብራ እንትን ያለችው ንብረት እንዳለ ክዷት ማለት ነው በሱ ስም ስለሆነ ከዳኞቹ ጋር ስለሚግባባ በዛ በክፍለ ሀገር ባለው በቃ ማለት
ይሄ በቃ እንትና የሚባል ሰው ስለሆነ ተሰሚነት ያለው ሰው ስለሆነ በእንደዛ አምታቶ ያላቸውን መኪና ያላቸውን ቤት እዛው ክፍለ ሀገር አስቀርቶ ልብሷን ይዛ መሄድ ትችላለች ከፈለገች ብሎ የ24 ዓመት ትዳር ልብሷንና ልጆቿን ይዛ ከዛ ቤት ወጣ ወደ አዲስ አበባ ሄዱ ማለት ነው። አዲስ አበባ ቤት ተከራይታላት እዛ አንድ 7 ዓመት ኖራ ነው እንትን ያለችው። ብቻ ግን አወጣቻት እናቷን 7 ዓመት አዲስ አበባ እያኖረቻት ግን መጨረሻ ላይ አይ ቲንክ 2 ዓመት ያክል ካንሰር ታማ በካንሰር ነው እናቷ የሞተችባት። እና ኢቭን ታማ ሊያስታምም ሊጠይቅ እንዴት ሆንሽ ሊል ሰምቶ ካንሰር እንደያዛት እንደታመመች ሰምቶ አልመጣም አባታቸው ማለት ነው። ስትሞት ሊቀብር መጣ። ሊቀብርና አምሹር ያው ሌላ ንብረት ካለ እንትን ሊል ኤኒዌይ እንቁ እንዳልኳችሁ ዩኒቨርሲቲ በጣም ጎበዝ ተማሪ ናት። በዛ ላይ ደግሞ ኦሬዲ በምትሰራበት ፊልድ ምንም ሳትጨርስ ኦሬዲ መታወቅ ጀመረች፣ ስራ መስራት ጀመረች በጎን በኩል እዛ ያለችበት ፊልድ ላይ አንዳንድ ነገሮችን ማድረግ ጀመረችና በቃ በዛ ኢንዱስትሪ በጣም ሜል ዶሚኔትድ ነው። በጣም ብዙ ወንዶች ናቸው ያንን ፊልድ የሚሰሩት። እሺ ጋይስ፣ ግን በዛ ፊልድ ታወቀች። በቃ አንደኛ ብቸኛዋ ሴት ናት፣ ሁለተኛ በጣም ጎበዝ ናት፣ ሶስተኛ የምትፈራ ሰው አይደለችም፣ ተናጋሪ ናት። መድረክ ላይ ወጣ መናገር ትችላለች። በእነዚህ ኳሊቲዎቿ በጣም በዛ ባለችበት ፊልድ ገና ሳትመረቅ ተፈላጊ የሆነች ታዋቂ የሆነች መጣች ማለት ነው አዲስ አበባ ዩኒቨርሲቲ ውስጥ። እንዳልኳችሁ በጣም ብዙ ሰው ይፈልጋታል። በጣም ብዙ ሰው አብሯት ሊሰራ ይፈልጋል። በጣም ብዙ ሰው ያዳምጣታል። በምትሰራበት ፊልድ ውስጥ የሆነ አይነት ኢቨንት ተዘጋጅቶ መድረክ ካለ እንድትናገር፣ መክፈቻ ንግግር እንድታረግ፣ መዝጊያ ንግግር እንድታደርግ፣ የሆነ ነገር እንድትል እንዲሁ ኢቭን በቃ ዝም ብሎ እንትን ውስጥ የሆነ አይነት ኢቨንት ውስጥ አዳራሽ ውስጥ ከተገኘች እንዴ እንትን አለች ተብላ ነይ የሆነ ነገርማ በይን የምትባል ሴት ሆናለች እንቁ ማለት ነው። ከዛ ብዙ ሰው ጋር ስልኳ አለ። በጣም ብዙ ሰው ይደውልላታል፣ ለስራ ይደውልላታል፣ ለአድናቆት ይደውልላታል፣ ምክር ለመመካከር ይደውልላታል፣ ኦፖርቹኒቲ ሊነግሯት ይደውሉላታል። በጣም ብዙ ሰው ይደውሉላታል። ከዛ ምን ይፈጠራል? የሆነ ናቲ የሚባል ሰው ይደውልላትና ናቲ ይባላለሁ፣ በጣም አድናቂሽ ነኝና ዛሬ እንደዚህ አይነት ፕሮግራም ነበረ፣ ትገኛለሽ ወይ እዛ ፕሮግራም ላይ? እሱን ለመጠየቅ ነው የደወልኩት ይላታል። አዎ እገኛለሁ ትለዋለች። ከዛ በቃ እሺ እሱን ልጠይቅ ነው አመሰግናለሁ ብሎ ይዘጋል። ከዛ ይሄ ነገር ሬጉላር ሆነ ማለት ነው። ኦልሞስት ለ1 ዓመት በሚባል ደረጃ በቃ የሆነ ነገር ባለ ቁጥር፣ የሆነ ኢቨንት፣ የሆነ ምክክር፣ የሆነ ስብሰባ በተዘጋጀ ቁጥር አለሽ ወይ እንደዚህ አይነት ነገር እኮ ተዘጋጅቶ ነበርና ትመጫለሽ ወይ እያለ ይጠይቃታል በስልክ እየደወለ ማለት ነው። እሱ ብቻ ሳይሆን በቃ ያው ሬጉላርሊ መደዋወል ስለጀመሩ እንዴት ነሽ መባባል ጀመሩ፣ ማውራት ጀመሩ በስልክ። ባለፈው የሰራሽውን ስራ እኮ አይቼ ነበር፣ ባለፈው ጋዜጣ ላይ ያወጣሽውን ጽሁፍ አይቼ ነበር፣ እንደዚህ ያልሽውን ኢንተርቪው አይቼ ነበር ምናምን እያሉ በፊልዱ ዙሪያ ይነጋገራሉ፣ ያወራሉ ማለት ነው። እየተግባቡ ሄዱ። ከዛ ልክ 1 ዓመት ሲሞላው የሆነ ልክ እንደዚህ ኢቨንት ላይ አልቆ ኢቨንቱ ደክሟት እሷ በቃ ሰዎችን አናግራ ሰላም ማለት ያለባትን ሰው ሰላም ብላ፣ እንዳልኳችሁ ሰዎች ሊያናግሯት በጣም ስለሚመጡ በቃ በጣም ብዙ ሰዓት አውርቼ ደክሞኛል አለች። እስኪ ቁጭ ልበል ብላ እንትኑ ሚቲንግ ሆሉ ፊት ለፊት ቁጭ ብላ እንደዚህ ዝም ብላ ብቻዋን እያሰበች መጣና አጠገቧ ተቀመጠና ሃይ እንዴት ነሽ ምናምን ይሄን ድምጽ ታውቂዋለሽ ምናምን ይላታል። አላወኩም ይቅርታ ማልበል ምናምን ስትለው ናቲ ነኝ ይላታል። ናቲ ማለት ረጅም ጥቁር ቆንጂዬ
ገና አጠገቤ መቶ ቁጭ ሲል አለች መዓዛው ሽታው ንጽህናው የጫማው ንጽህና አዘናነጡ ይሄ ማለት ወጣት ነበሩ የዛ ሰዓትና ይሄ በቃ ይሄ ዝም ብሎ ጂንስ ስኒከር ምናምን የሚያረጋ አይነት ሰው አይደለም በቃ በጣም ክላሲ የሆነ አለባበስ የሚለብስ ሰው በጣም ወንድ የሆነ ሰው ነው እና በቃ በጣም ግራ ገባኝ ምክንያቱም በስልክ ሳወራው ኤክስፔክት ማደርገው ሰውና በአካል ያየሁት ሰው በጣም የተለያዩ ናቸው አለች በአካል ያየሁት ሰው በጣም በቃ ማለት በጣም በጣም በቃ ኢምፕረስ አረጋት ማለት ነው ከዛ እንዴነህ ምናምን ተባባሉ የዛኔ እዛ ኢቨንት ላይ የነበረችበት ኢቨንት ላይ ስለተሰራው ስራ ስለተነሳው ሐሳብ ስለተነሳው ክርክር ምናምን ማውራት ጀመሩ ማለት የሆነ በቃ ፖለቲካል ነገር ነው ሶ ስለሱ ማውራት ጀመሩ ምናምን በጣም አደነቃት ምናምን እዛ በኋላ በቃ እንዲህ በአካል ከተገናኘን አይቀር በይ ሬጉላርሊ እንገናኛለን ምናምን ይላታል እሺ ደስ ይለኛል ትላለች ይሄዳል ማለት ነው ከዛ ቀስ በቀስ እየተገናኙ ሻይ ይጠጣሉ ቡና ይጠጣሉ ምናምን በቃ እየተግባቡ ሲሄዱ ኦልሞስት ከመገናኘታቸው በፊት ለ3 አመት በተከታታይ እንደሚያቃት ቀስ እያለ ይነግራታል ማለት ነው በቃ ይከታተላት እንደነበረ በጣም ስራውን እንደሚያደንቅ ምናምን 3 አመት ከዛ በቃ በጣም ትገረማለች በጣም እንደዚህ በቃ ኖቲስ የሚያደርግ ሰው አለ ማለት ነው ምናምን ብላ ደስ ይላታል ከዛ የሆነ ቀን ሻይ ጠጥተው ቤቷ ሸኝቷት ከንፈሯን ይስማታል እሷም ደግሞ እንዳልኳችሁ ያው ቆንጆ ሰው ነው የምታወራው ነገር ላይ የሚግባቡ ሰው ናቸው ኢንተሌክቹዋሊ ስቲሙሌት ያደርጋታል ማለትም በቃ የሚያነብ ሰው ነው የምወደው አለች በቃ የሚያነብ ሪሰርች የሚሰራ ትምህርት መማር የሚወድ ሰው ነው የምወደው አለች እና ሁሌ የሚያነባው ነገር አለው ሁሌ የሆነ ቶፒክ ይዞ ይመጣል ማታቀውንም የምታቀውንም ስለዚህ በቃ ኢንተሌክቹዋሊ በጣም ስለተግባቡ በጣም ደስ ብሏታል ወዳዋለች በቃ ሲስማት ደስ ይላታል እሺ ትላለች ከዛ ፍቅር ይጀምራሉ ማለት ነው አሁን ምን ይፈጠራል ወደ 5 ወር 6 ወር አንድ ላይ እንትን ካሉ በኋላ አንድ ላይ ከቆዩ በኋላ ምን አይነት ጸባይ ታይበታለች ኩርፊያ በቃ the only red flag የዛኔ አለች the only red flag እነዛ 6 ወሮች ሙሉ ያየሁት red flag ምንድነው ያኮርፋል ምንም በቃ ምን እንደተፈጠረ ምኑንም ሳላቀው ያኮርፍ ነበር አለች እና በቃ የሚደብረኝ እሱ ፓርት ነበር እና በቃ ሰው ፍጹም አይደለም እንደ አባቴ አይነትም ሰው አለ ይሄ ደግሞ የተሻለ ሰው ነው ብዬ ስላሰብኩኝ በቃ ከጉዳይ ማልቆጥረው ያው ሲለቀው ይመጣል እኔ አልለማመጠው እላለሁ 3 ቀን 4 ቀን ጥርቅም አርጎ ዘግቶኝ ከዛ ሲለቀው ራሱ ይመጣል በቃ በዛው እንቀጥላለን አለች በቃ ይሄ ነው ጸባዩ በቃ ልቻለው ብላ አሰበችና እንትናሉ ማለት ነው ከአኩራፊነት ጸባዩ ሌላ ያሉት ኳሊቲዎቹ በጣም አሪፍ ስለሆኑ ኩሩ ነው አፍቃሪ ነው ተንከባካቢ ነው ሪስፔክትፉል ነው በንቀት አይናገራትም ድምጹን ከፍ አድርጎ አይናገራትም እዚህ ላይክ አባቷ ላይ ያየች የምትፈራቸው ባህሪዎች እሱ ላይ የሉም ስለዚህ በቃ በሷ አይን በሷ እንትን መለኪያ አሪፍ የሚባል ሰው ሆኖ ነው ያገኘችው በዛ ላይ ደግሞ በቃ በኩራት ነው ማለት ምንም አይነት ነገር ሲኖር ከሷ ጋር መታየት በጣም ደስ ይለዋል በቃ ምንም ሲሄድ እሷ የሚመቻት ከሆነና ነፃ ከሆነች አብረሽኝ ሂጂ ገርል ፍሬንድ ናት ወደፊት ማጋባት እሷን ነው ምናምን እያለ አርም ካንዲ ነው ያደረጋት በቃ ላይክ ለሱ ጌጡ ነች ቤዚክሊ ከዛ የልደቷ ቀን ምን ይፈጠራል ላይክ ስፔሻል ኦኬዥን በቃ እንዴ ልደትሽ ነው ሴሌብሬት ማድረግ አለብን ብሎ ስፔሻል ኦኬዥን አዘጋጅቶ አክብረው ምናምን ልክ ወንድሟ ደውሎ መልካም ልደት ምናምን ሲላት አይቶ ያኮርፋል እና ግራ ትጋባለች አኩርፎ ወደ ቤት ይሄዳል
የልደቷ ቀን ማለት ነው። እና የዛ ቀን ልደቷን ከማክበራቸው በፊት ምናምን ምን ብለዋለች? ያልነገርኳችሁ ነገር ሶሪ የት እሰራለሁ ብሏታል መሰላችሁ? ይሄ የግል ሆስፒታል፣ ትልቅ ሆስፒታል፣ ኢትዮጵያ ውስጥ ትልቅ ሆስፒታል፣ የግል ሆስፒታል፣ እዛ እሰራለሁ፣ እዛ ነው የምሰራው፣ ዶክተር ነኝ ብሏታል። ሶ ምንድነው እያሰበች የነበረው? አክስቷ ታማባት ለማሳከም በቃ አንተ ጋር ትታከም እዚህ ጥቁር አንበሳ ጳውሎስ ምናምን ከምን የግል ሐኪም ቤት ብትታከም ይሻለኛል እና በጣም የሆነ ወረፋ የሚጠይቅ ምርመራ አለ። እሱን ምርመራ ለማድረግ አንተ ጋር ልምጣ ምናምን ስትለው ግን በጣም ወረፋ አለ፣ እኔ ይዤሽ ባስገባሽ ይሻላል ይላታል። እሺ ወረፋ አለ እኔ ይዤሽ ባስገባሽ ይሻላል ሳይሆን በቃ ወረፋ እንዳለው ሰምቻለሁ፣ ስለዚህ አንተ አስገባኝ ምናምን ስትለው እሺ ብሏታል። ቀን ማለት ነው ተነጋግረው በጣም ኢምፖርታንት እንደሆነ ነግረዋለች። በቃ ማለት ብሩ ቢወጣ ይሻላል ጳውሎስ ወይ የመንግስት ሆስፒታል ሄደን ነገሮች ተንዛዝተው ምናምን እሷን ከማሰቃያት 3-4 ቀን እያመላለስኩኝ አንድ ቀን ይዣት መጥቼ የሚሆነው ነገር ሆኖ የምከፍለውን ነገር ከፍዬ ትታከምልኝ ምናምን ብላ በጣም ኢምፖርታንት የሆነ ታስክ ነግረዋለች። እሺ ብሏታል። አሁን ማታ አክሩሆ ነው ሄደው ጠዋት ነይ ብሏታል። ስለዚህ አክስቷን ይዛ ሄደች ማለት ነው ወደ እሱ ወደሚሰራበት ሆስፒታል። በሩ ላይ ሆና ብደውል አያነሳም። ቀደም ያለ ቀጠሮ ካላሳያችሁ በስተቀር መግባት አትችሉም። አክስቷን ይዛታለች። አክስቷ ታማ ወንበር ላይ ቁጭ ብላለች። በቃ ግራ ገባኛለች ምን እንደማረግ። ከዛ እዛ እየታሸሁኝ እያለ በጣም ብዙ ሰው ያቃታል ብያችኋለሁ። የሆነ የሚያቃት ሰው እንደዚህ በሩቁ የሚያቃት ሰው ወይ እንቁዬ እንዴት ነሽ? ደህና ነሽ? ምን ልታረጊ መጥተሽ ነው? ምን ሆነሽ ነው? ምን ነው በጠዋት ምናምን ብሎ ሲያናግራት አይ እንደዚህ አይነት ኬዝ ነበረና እዚህ እንድትታከምልኝ አምጥቻት እኔ ያስገባሻለሁ ምናምን ብሎ ምንም ወረፋም ሳትጠብቅ አፖይንትመንት ምናምንም ሳትባል አክስቷን አሳክማ ትወጣለች ማለት ነው የዛ ቀን። ከዛ ማታ ላይ ምንም እንዳልተፈጠረ መጥቶ ኃይል በልሽ ብዬ ነው ከስራ ወጣ ምናምን ይላታል ማለት ነው። እንዴ እንደዛ አደራ ብዬ እንደዛ የታመመች ሴትዮ አንጓትቼ አንተ ጋር ይዤ መጥቼ ቅርቤ ሆስፒታል እያለ እንዴት ነው ዝም ብለህ እንደ ኖርማል እንዴት ነው መተ ሃይ ምናምን የምትለኝ? በጣም አናደኸኛል ነው ምናለች። በቃ በጣም ይቅርታ በቃ ምናምን የሆነ በጣም ተናዶ እንደነበረ በቃ ወንድምሽ ሲደውል ልደቱ ላይ ተናዶ ሄዳል አልኳችሁ። በቃ ወንድምሽ ሲደውል እኔ ሁሌ አንቺ አላገኝሽም፣ በቃ አላገኝሽም፣ የኔ አይደለሽም፣ በጣም ብዙ ሰው ይፈልግሻል፣ ቤተሰብ ይፈልግሻል እና በቃ ሁሌ እየተሻማው ነው ጊዜሽን አንቺን ማገኝሽ እና በሱ በጣም ስሜት የተጎድቶ ነው ምናምን ብሎ ያለቃቀስባታል ማለት ነው። ከዛ በጣም ግራ ገባኝና እንትን አልኩታለች ማለት በቃ ውስጧ የሆነ ነገር ሲከነክናችሁ ቁጭ ታደርጉት የለ እንደዛ ቁጭ አደረገችውና እሺ ምናምን አለችውና የዛ ቀን አምሽተው ራት በልቶ ምናምን ወደ ቤቱ ሄደ። ከዛ ግን እንዳልኳችሁ እቺ ኢንሲደንት ጥያቄ ፈጥራባታለች እና ምን ታረጋለች መሰላችሁ? እዛ ሆስፒታል የረዳትን ሰውዬ ትደውልለትና እንደዚህ የሚባል ናትናኤል የሚባል ሰው ዶክተር እናንተ ጋር ይሰራ ነበረ እና እስኪ ስለሱ አጣራልኝ። በጣም ይቅርታ ይሄን ስለጠየቅኩ ግን በቃ ፍቅረኛዬ ነው እና አንዳንድ ነገሮች ላይ ትንሽ አስቀይሞኝ ሰሞኑን ምናልባት አዲስ ነገር ካለ ብዬ ልወቅ ብዬ ነው ትሏለች። ማንም ይባል ዶክተር ናትናኤል
ዶክተር ናትናኤል የሚባል የለም ግን ልጠይቅልሽ ይላትና ሄዶ ሆስፒታል አገላብጦ ሰዎችን ጠይቆ ምናምን ይደውልላትና ይልሽ እኛ ሆስፒታል ሁላችንም እንተዋወቃለን ዶክተር ናትናኤል የሚባል እዚህ ሆስፒታል ውስጥ የሚሰራ ቢኖር ኖሮ እኔ ያቅ ነበር አይ ቲንክ ወይ ስሙን ተሳስተሻል ወይም ደግሞ እዚህ አይደለም የሚሰራው ዋሽቶሻል ይላታል ማለት ነው ተቀውጣለች ታብዳለች ትደውልለትና እና እንነጋገራለን ትለዋለች we have to talk ምናምን ትለዋለች ይመጣል ሲመጣ ለምን እንደምትዋሸኝ እዛ ሆስፒታል አይደለም የምትሰራው የት ሆስፒታል ነው የምትሰራው ትክክለኛውን ንገረኝ ምናምን ስትለው ጭራሽ ዶክተር አይደለም ሰውየው ሆስፒታልም ሰርቶ ያውቅም ለመስራትም ሐሳብ የለውም የመስራትም እድል የለውም የሚዘንጠው ገንዘብ የሚያገኘው ምናምን እህቱ እየላከችለት ነው እህቱ ገንዘብ ትልክለታለች ልብስ ጫማ ሽቶ ይላክለታል በቃ በእንደዚህ አይነት ሁኔታ ነው እየኖረ ያለው ማለት ነው ለምን እንደዚህ አይነት ውሸት ዋሻ ስትለው አንቺ look at you በጣም ጎበዝ ነሽ ሰቃይ ነሽ የትምህርት ማስረጃዎችሽ በጣም ኢምፕሬሲቭ ናቸው የምትሰሪው ስራ ኦሬዲ ሳትመረቂ በጣም ኢምፕሬሲቭ ናቸው በጣም ብዙ ሰው ያውቅሻል በጣም ሰክሰስፉል ስኬታማ ሆነሻል እኔ ካንቺ ጋር እድል ሊኖረኝ የሚችለው እንደዛ አይነት የኤዱኬሽን እንትን ከጠራው ካመጣው ነው ስለዚህ በቃ አንቺን ለማግኘት ብዬ የዋሸሁት ውሸት ነው ይቅርበኝ ብሎ እግሯ ላይ ተንፈርፍሮ 3 ሳምንት ሙሉ ዘግታው አልፈልግም እኔ እንደዚህ አይነት ትልቅ ውሸት እንዴት ይሄኮ ስለማንነት እኮ ነው ያዋሸኝ እንደዚህ አይነት ውሸት የሚዋሽ ሰው ደግሞ ውሸትም አትወድም ባጠቃላይ እንደዚህ አይነት ውሸት የሚዋሽ ሰው በፍጹም ምናምን ብላ ስትጣላው እንዴት በዛ ላይ ደግሞ ታፈቅረዋለች እንደዛ በቃ መሬት እየተንከባለለ እያለቀሰ ይቅርበኝ እንዴት አሁን እኮ ይሄንን ፍራቻ እኮ ነው ከመጀመሪያውኑ ማንነቴን አይተሽ ንቀሽኝ ትተኛለሽ ብዬ እኮ ነው እንደዚህ አይነት ነገር ውስጥ የገባሁት ይሄው አየሽ በቃ ልክ ዶክተር እንዳልሆንኩኝ ስታውቂ ይሄው ልትለይኝ ወሰንሽ ምናምን ብሎ በቃ በጣም ማኒፑሌት አድርጎ ልቧን አሳዝኗት ምናምን እሺ ትለዋለች መልሰው ከ3 ሳምንት ከ4 ሳምንት በኋላ መልሰው ይታረቃሉ ማለት ነው ግን ሲታረቁ በቃ ኮንዲሽኖችን አስቀምጣ ነው ከዚህ በኋላ ድጋሚ የፈለገ ነገር ቢሆን ውሸት የሚባል ነገር እንዳትዋሸኝ ምናምን በላው ማለት ነው ከዛ በዓልን አብሯት ነበር የሚያሳልፈው የግማሽ ቀን ከቤተሰቡ ጋር ያሳልፍና ግማሹን ቀን ደግሞ ከሷ ጋር ያሳልፋል የሆነ ጥምቀት በዓል ላይ ሳይመጣ ቀረ በቃ እንግዲህ በጣም እናቱን ይወዳል በጣም እናቱን ያከብራል በቃ እናቱን እንትን ሊል ነው ትሪት ሊያደርጋት ነው ምናምን ብዬ ምን ይሄን ያከለም ቅር አላለኝም ማለች ዝም ብዬ እንትን አልኩኝ ከዛ በንጋታው ሲመጣ ጧት ጥምቀት ነው በንጋታው ሲመጣ ጧት የሴት ሽቶ ይላል ሽታው ማለት ነው ደግሞ ሽታውን በደንብ ታውቀዋለች ከዛ ምንድነው የሚሸተው የሴት ሽቶ ስትለው አይ እናቴ ቀብታኝ ነው ለጥምቀት ራሷ ስትቀባ እናቴ ቀብታኝ ነው የእናቴ ሽቶ ነው ይላል ኦኬ ትላለች ግን አሁንም ይከነክናታል ለምን ኦሬዲ በጣም ትልቅ ውሸት ስላገኘችበት እንዲሁ ዝም ብላ ልትቀበለው አልፈለገችም በዛ ላይ ደግሞ ማለት ነው ምንድነው አላማ ኦኬ ዶክተር አይደለህም ዲግሪ ወፍ ነው ስለዚህ ምንድነው አላማ ምን ለመስራት እያሰብክ ያለው ትምህርት ልትማር ነው ያሰብከው ስራ ልትሰራ ነው ያሰብከው ምንድነው አላማ እያለችው ይሄን ያክል ጠብ የሚል መልስ እየሰጣትም አይደለም እሱም ቅር ብሏታል አሁን ደግሞ ይሄ ሽቶ ነገርም እየከነከናት ነው አይ አሁንም አንዳንድ ነገሮችን ኢንቨስቲጌት ማድረግ አለብኝ ትልና ልክ ዴት ማድረግ ሲጀምሩ ሁለቱንም የሚያውቃቸው ሰው ነበረ እና አንድ ላይ ነን ዴት ማድረግ ጀምረናል ወይም ደግሞ like you know relationship ፍቅር እየጀመርን ነው ምናምን የሚለው ነገር በቃ በዙሪያ ያሉ ሰዎች ሲያውቁ ማለት ነው ሁሉም ደስ ብሎት አለች እኔን የሚያውቁኝ ሰዎች ሁሉም ደስ ብሏቸው
አንድ ሰውዬ እሱን የሚያቀው እሱንም እኔንም የሚያቀን ሰውዬ ፊቱ ጠቆር ሲል አይቻለሁ አለች። እና ምንድነው ምናምን ብዬ ይዛኔ ዝም ብዬ ነው የተውኩት አለች። አሁን ደወልኩና ጠራሁትና ቡና ልጋብዝህ ብዬ ጠራሁትና የዛኔ ከናቲ ጋር ሪሌሽንሺፕ እንደጀመርን ስንነግርህ ለምንድን ነው ቅር ያለ ስነግርህ ምናምን ብላ ትጠይቀዋለች። ተጨንቆ ታሽቶ የሆነች ሴት አለች ፍቅረኛዬ ነው የምትለኝ። በእርግጥ አንድ ላይ አይቻቸው አላውቅም፣ ግን ፍቅረኛዬ ነው ትለኛለች ብሎ ይነግራታል። ከዛ በቃ በጣም ግራ ትጋባና ጥራት ላናግራት እኔ ስልኳ አለ? አዎ ደውልና ጥራት ትለዋለች። ከዛ እቺ ልጅ ተደውሎላት ትመጣለች። ይሄን ታውቂያለሽ ወይ? አዎ። ምንሽ ነው? ቦይፍሬንዴ። ለምን ያክል ጊዜ? ለ1 አመት። እንቁ ነች፣ ሳይድ ቺክ እንቁ ነች፣ ውሽማ የተደረበችው እንጂ ዋና ገርል ፍሬንድ እቺ 20 አመቷ ነው ያልኳችሁ ጩጬ ናት። ቦይፍሬንዴ ነው እኮ ብላ ለዛ የምትነግረው ማለት ነው። ናት ኦንሊ ዳት እድሜውንም ዋሽቷል። እንቁን ሲተዋወቃት እድሜው ገና ላይክ ሌት 20s ውስጥ ያለ ሰው እንደሆነ አድርጎ ነው የተዋወቃት። ትክክለኛ እድሜው ግን ከ35 በላይ ነው። ከ20 አመት ልጅ ጋር ምን እያደረገ እንደሆነ ምንም አልገባንም። እንቁም አልገባትም፣ አሁንም አልገባትም፣ ያኔም አልገባትም፣ እኔም አልገባኝም። በጣም ግራ ይገባታል፣ በጣም ትደነግጣለች፣ በጣም ይደብራታል። ከዚህ በኋላ አልሸወድም ትልና ስለ እህቱ ደግሞ ለማጣራት ትሞክራለች። ሌሎች የሚያውቃቸው ሰዎች ጋር ኢቭን የላዳ ሹፌር ላይክ እንዲ ሁለቱንም የሚያውቃቸው የላዳ ሹፌር አለ። አንዳንድ ቦታ ስንሄድ ይዞን ይሄዳል አለች። እሱንም የሆነ ቦታ ወሰደኝ ብላ ጠርታ እንዴት ነው የምትተዋወቁት ምናምን ብላ ጠየቀችው። እና አፓረንትሊ የሚተዋወቁት የህንድ ፊልም ይተረጉም ነበር። ናቲ የህንድ ፊልም ይተረጉም ነበር። በነዛ ነው የሚተዋወቁት። ስለ እህቱ እንደዚህ በሰው አጠያይቃ ምን እንደሆነች ታውቃለች መሰላችሁ? የመጀመሪያ ገርል ፍሬንድ ሰው ልብስ የምትልክለት ገንዘብ የምትልክለት የምታኖረው ሴትዮ እህቱ ሳትሆን ገርል ፍሬንዱ፣ በቃ የመጀመሪያ ገርል ፍሬንዱ ሚስቱ በሏት። እንጋባለን ብላ ቤት ምናምን እየገዛች ያለች ሰው ናት እቺ አውስትራሊያዋ ማለት ነው። ከዛ በኋላ እንቁ ቀላል ሰው አይደለችም፣ ቀላል ሴት አይደለችም። ሁሉን ነገር ፍርጥርጥ አድርጋ ከሱም ጋር ከእህት ከተባለችው አውስትራሊያ ካለችው ገርል ፍሬንድ ጋር ከ20 አመት ካለችው ገርል ፍሬንድ ጋር ትነግራቸዋለች። እነሱም ይነግሯታል በጣም እንደሚፈሩት፣ በጣም ተሳዳቢ እንደሆነ፣ በጣም ተቆጪ እንደሆነ። በቃ እቺ ስፔሻሊ የ20 አመቷ ያልኳችሁን ማለት ነው በነፍሷ ነው የሚጫወተው። ላይክ ሊትራሊ ተገናኝተው ከ5 ደቂቃ በኋላ በቃ መሄድ አለብኝ ስራ አለብኝ ምናምን ብሎ ጥሏት ይሄዳል። ከዛ ደግሞ በጣም በንቀት ይናገራቸዋል፣ በጣም ይቆጣቸዋል። ላይክ እኔ ጋር ያለው ናቲና እነሱ ጋር የአውስትራሊያዋ ጋርና የ20 አመቷ ልጅ ጋር ያለው ናቲ በጣም የተለየ ነው። እነሱን ጥንብርቁሳቸው ነው የሚያወጣዋለች። እኔን ግን በጣም ሪስፔክትፉሊ ነው ሃንድል የሚያደርገኛለች። ከዛ አንተ የምትሆን ሰው አይደለህም ምናምን እያለች ልክ በቃ ማለት ለመለያየት ወስና ሌላ በርግጥ አንድ ላይ ምናምን አልኖሩም። ያው ቦይፍሬንድ ገርልፍሬንድ ነበሩ የነበሩት፣ ግን በቃ እሱ የሚያውቀው ቤት ውስጥ መቆየት አልፈለኩም ማለት ሌላ ኮንዶሚኒየም ገዝታ ምናምን ልክ እንትን ስትል የ2 ወር እርጉዝ እንደሆነች ከሱ ታውቃለች ማለት ነው። እናት ካንሰር ይዟት በህመም ነች ያለችው ብያቸዋለሁ።
በቃ አንዳችሁ አግብታችሁ ልጆቻችሁን አይቼ ብሞት ነው የምትላቸው እናታቸው ማለት ነው። እና ልክ በቃ እንዳረገዝኩኝ ሳቅ በቃ ይሄ የእናቴ ጸሎት ነው ብዬ ነው ያሰብኩት አለች። አልቆጨኝም አልተናደድኩም አለች። በቃ ለዛውም ከኔ አይደለም እኔ በጣም በቃ ስራዬን መስራት ብቻ ስለሆነ ፎከስ ማድረገው ከኔ አይደለም እኔን አይደለም እንደውም ኤክስፔክት የምታደርገው እህቶቼን ወንድሞቼን ነው የምታስጨንቀው አለች። አግቡና ውለዱ ሳልሞት ይሄው ታምም ያለው አሁን ሳልሞት አግቡና ውለዱ እያለች የምታስጨንቀው እነሱን ነበር አለች። ከዛ ልክ እንዳረገዝኩኝ ሳቅ በቃ ለማንም ከሱ ጋር ያለኝ ሁኔታ ለማንም አልተናገርኩም። ደስ ይበላት እናቴ ደስ ይበላት እኔም ልጅ ይኑረኝ ምናምን ብዬ አሰብኩኝና ጠራሁት አለች። ጠራሁትና አርግዣለሁ ካንተን ያረገዝኩት 2 ወር ሆኖታል መውለድ እፈልጋለሁ። አባት መሆን ትፈልጋለህ? አትፈልግም? እፈልጋለሁ። እሺ አባት መሆን የምትፈልግ ከሆነ አባትና እናት ሆነን ልጃችንን ማሳደግ እንችላለን። የፍቅር ሪሌሽንሺፕ ግን አይኖራቸውም። በቃ ያ ነው ሐሳቡ። ምክንያቱም ያ እንዴት ይሆናል? እንዴት ከእንደዛ አይነት ሰው ጋር እንዴት ይሆናል? እንደዛ አይነት ነገር አይሆንም አይደል? ግን በቃ ለምንወልደው ልጅ በደንብ ተጠንቅቀህ አባት ትሆናለህ ምናምን ተባብለው እሺ ብለው እንዳልኳችሁ ቤት እንትን ብላለች ምናምን ገብቶ አብሮ መኖር ጀመረ ማለት ነው ከሷ ጋር። ከዛ ልጅ ይወለዳል። በቃ አሁን ለልጇ ጥሩ አባት እንዲሆን እሱ ላይ ኢንቨስት ላርግ ብላ ታስባ ሮማንቲክሊ አይደለም። እሺ ሮማንቲክሊ ምንም ነገር የለም። በቃ እዛ ጋር ጨርሰዋል። ግን እንደ ፓርትነር በቃ አባት እናት ልጅ ቤት ውስጥ እንዲኖር ስለፈለገች ማለት ነው የታክሲ መኪና ይገዛልህና ታክሲ ሹፌር ሁን ሲባል እኔን ታክሲ ሹፌር ፀሐይ ልታንከራትችኝ ምናምን ምንም ባዶ እጁን እኮ ያለ ሰው ነው። ያቺ የአውስትራሊያው ገርል ፍሬንዱ ትተዋለች። በቃ እንደዚህ አይነት ነገር ውስጥ እንዳለ እንትን ስትል ሞክራ ልትታረቀው እሷ አንዳንድ ሴቶች ሞክራ ትተዋለች። ስለዚህ ምንም የሌለው ሰውዬ ነው አሁን በቃ ሸክም በሉት ቤት ውስጥ። ስለዚህ የሆነ ስራ እንዲሰራ ወጥቶ እንዲገባ እሺ ምን መስራት ትፈልጋለህ? ብር እንስጥህ የሆነ ነገር ስራ። nothing መልስ የለውም። በቃ ግራ የገባው ሰው ዝም ብሎ የሚኖር ሰው የሰው ጫንቃ ላይ ቁጭ ብሎ የሚኖር ሰው ነው መሆን የፈለገው እሱ። ከዛ መጨረሻ ላይ ምንም ለልጇ የሚጠቅም ሮል ሞዴል ሊሆን የሚችል ሰው እንዳልሆነ በዛ ላይ ደግሞ በቃ ህይወቷ ላይ ሸክም የሚሆን ሰው እንደሆነ ምናምን ሲገባት አይ አንተ አባት ከምትሆን በሩቁ የሚያቀ ሰው ብትሆን ይሻላል ምናምን ብላ አሰበችና በቃ ውጣ ስራ ማትሰራ ከሆነ ቤት ውስጥ ምንም ማትሰራ ከሆነ ቤት ውስጥም ስራ አይሰራም ባይ ዘ ዌይ እንደዛም ሆኖ ማለት ነው። በቃ ሽቅርቅር ብሎ መውጣት ነው እሱ ስራው። ይሄ ከሆነ አካሄደ ይሄ ከሆነ አያዋጣንም። አንድ ላይ ልጅ ማሳደጉም አያዋጣንም። ልጁንም ደግሞ እንደ አባት ላይክ አባት ሲኮን እኮ የሆነ አይነት ነገር ሞቲቬት ሊያደርጋችሁ ይገባል አይደል? ልጁንም እንደ አባት ትሪት እያደረገው ምናምን አልነበረም። ምንም በቃ በዜሮ ነው ላይክ በዜሮ ተጣፍቶ እሷንም በዜሮ ሊያጣፋት ነው በቃ እየጣረ የነበረው። ስለዚህ አስወጣችሁ ከሱ ጋር ያላትን ነገር እንዳለ ፋይናሊ ጨረሰች። አይ ቲንክ መጨረሻ ላይ የስራ እድል አግኝታ ይሆን ሰው ተዋውቃ ይሆን አላቅም ብቻ እንዴት እንደሆነ አሁን ውጭ ሀገር ነው ያለችው። ሌላ በጣም አሜዚንግ የሆነ ስራዋን የሚያበረታታ ማንነቷን የሚያበረታታ በጣም ሰፖርቲቭ የሆነ በቃ ማንኛውም ጠንካራ ሴት አጠገቧ ሊኖር የሚገባ ባላግብታ ሌሎች ልጆችን ወልዳ በጣም ደስ የሚል ህይወት
እየኖረች ነው በስራዋም አላቆመችም ስራዋንም እየሰራች ነው እየቀጠለችበት ነው እና በጣም አሜዚንግ ላይፍ እየኖረች ነው አሁን ላይ so yeah that's the story for today ኖቶች ሪማርኮች ሪፍሌክሽኖች ታሪኳን እየነገረችኝ የማስበው የነበረው ነገር ምንድነው አንዳንድ ወንዶች ላንቺ ብያረኩልሽ ብለው የሚሉንን ነገር ከሮማንስ ጋር ከፍቅር ጋር ብቻ እያያያዝን ሬድ ፍላግነቱን ሚስ እናደርጋለን ለምሳሌ መጀመሪያ ላይ ሲያገኛት ምን ብሏታል ብያችኋለሁ ለ3 አመት መጀመሪያ ላይ ሲያገኛ ሳይሆን ቀስ በቀስ ነው የነገራት በርግጥ ግን እንደ ሬድ ፍላግ በፍጹም አላየችውም 3 አመት ሙሉ ከተተላት ነበር 3 አመት ሙሉ የነበረችበትን ኢቨንት የተናገረችበትን ቦታ ምናምን ያቃል everything የት እንደነበረች so he was stalking her for 3 years ግን attracted ሆናችሁ like የሆነ ማለት የማረካችሁ ወንድ የሳባችሁ ወንድ ያፈቀራችሁት ወንድ እንደዛ ሲላችሁ እንዴ ይሄ ነገር በጣም ዊርድ ነው የሚለው ስሜት አይሰማችሁም ሌላ ወንድ ቢሆን ሌላ ሰው ቢሆን እንደዛ የሚላችሁ በፍጹም አታስቡትም አይደለ ለምን እንደሚከታተለኝ ምናምን ብላችሁ ትሳቀቃላችሁ እዚህ ጋር ግን ማርኳት ስለነበረ ወዳው ስለነበረ ልክ እንደዛ ቀስ ይያለ ሲነግራት በፍጹም ኮንሲደር አላደረገችም ያ ነገር የሆነ ታርጌት አርጓት እንደመጣ የሆነ አላማ አድርጓት እንደመጣ በፍጹም ኮንሲደር አላደረገችም በፍጹም አላሰበችም ሌላ የተማረች መሆኗ ፋይናንሻሊ ሴኩር መሆኗ የጀርባ አጥንቷ ጠንካራ መሆኑ ከምንም አይነት ሲቹዌሽን ዋክ አዌይ ማድረግ እንደምትችል መውጣት እንደምትችል መሄድ እንደምትችል ማንም እላዩ ላይ ተቀምጦ የፈለገውን ነገር ማድረግ እንደማይችል ያሳያቸዋል ኢቭን እሷን ትሪት ያደረገበትና ሌሎቹን ውሽሞቹን ትሪት ያደረገበትን አመዛዝኑ ያቋል በፍጹም ቢሰድባት ቢመታት ቢናገራት ቢንቃት እዛ ሪሌሽንሺፕ ውስጥ አንድም ቀን እንደማትቀመጥ ያውቃል ስለዚህ አንድም ቀን እሷን ተናግሯት አያውቅም የ20 አመቷን ልጅ ግን አታቅማ ይሄኔ ገና ተማሪ ነች የራሷ ገንዘብ የላትም ገና ልጅ ነች ምንም አታቅም ስለዚህ እንደፈለገ ይናገራታል የአውስትራሊያንም እንደዛው በርግጥ ምን አይነት ሴት እንደሆነች አናቅም ግን እንደዛ ብትሆን ነው ብዬ አሰብኩኝ እንደገና ደግሞ ለወንድ ገንዘብ የምትልክ ሴት ምን አይነት ሴት ናት ለፍቅሩ በጣም ዴስፕሬት የሆነች ሴት ናት አይደለ ምንም ስራ እየሰራ እንዳልሆነ ያወቀች በገንዘብ ሰፖርት የምታደርግ ሴት አውቁ ለቦይፍሬንድ ይላካል ሬጉላርሊ እንደ ደሞዝ አይከብድም ሶ እነዚህ ነገሮች ለነሱ ያለው ትሪትመንት it was a little bit of disrespectful ክብር የለውም በሰንሳት ያናግራቸውም ሲፈልግ ይዘጋቸዋል ሲፈልግ ያናግራቸዋል በቃ ቦታ መያዣ ናቸው ስፔስ መያዣ ናቸው ለሱ መደበሪያ ናቸው እቺኛዋን ግን ሪስፔክትፉሊ ነው ያያዛት ለምን ያቃል አንድ ነገር ከመስመር ወጣ ያለ ነገር ቢያረግ አፍንጫህላስ ብላ እንደምትሄድ ማለት ነው ሁለተኛው ሪማርክ እሱ ነው ስለዚህ ተማሩ ስሩ ለማለት ነው ሌላ ሪማርክ ደግሞ ምንድነው ያያስኩት አንዳንድ ነገሮች ሲከነክኑን ልክ የሆነ ነገር ብሏችሁ ዴት የምታደርጉት ሰው የተዋወቃችሁት ሰው ቦይፍሬንዳችሁ ባላችሁ የሆነ ነገር ብሏችሁ ወይም ደግሞ የሆነ አይነት ባህሪ አሳይቷችሁ ከንክኗችሁ የሆነ ነገር አደባብሳችሁ አትቅሩ እንቁ መጀመሪያ የከነከናትን ነገር ተነጋግረውበት ተታርቀው ሪሌሽንሺፑን አልቀጠለችም ኢንቨስቲጌት ማድረግ ነው የጀመረችው ሰው ጋር ደውላ መጠየቅ እንደዚህ የሚባል ሰው አለ እስኪ
ማወቅ ፈልጌ ነው እንደዚህ ግልጹን ተናግራ ማለት ነው አይ እንደዚህ ፍቅረኛዬ ነው ማወቅ ፈልጌ ነው እንደዚህ ኢቭን የሰውን ፊት አንብባ አስታውሳ ኦኬ እስኪ እሱ ጋር ኢንፎርሜሽን ሊኖር ይችላል ብላ ሄዳ የዛን ሰው ባትጠይቀው ኖሮ ሌላ ገርል ፍሬንድ እሷ የተደረበች ሴት እንደሆነ አታውቅም ነበር ዝም ብላ ደስተኛ ሆና ህይወቷን ትቀጥል ነበር ብዙ ነገሮች ትንንሽ ጥፋቶች ናቸው ትልቁን ጥፋት እንድታጋልጥ ይረዳት በዛ ላይ ደግሞ እዚህ ሪሌሽንሺፕ ላይ ዌስት ያደረገችው ታይም ፍሬም 6 ወር ብቻ ነው 6 ወር 7 ወር 8 ወር ብቻ ነው ከወለዱ በኋላ ያለው አይቆጠርም ምክንያቱም ያ ፓርትነርሺፕ ነው እንጂ ትዳር አይባልም በቃ ልጁን ለማሳደግ ነው እዛ ውስጥ የገባችው እድሜዋን ሉዝ ሳታደርግ ገንዘቧን ሉዝ ሳታደርግ ብዙ ነገር በቃ መጥፎ ነገሮች ውስጥ ሳትገባ በፊት ነገሮችን እንድታውቅ ያደረጋት ይሄ የሚከነከናትን ነገር ማመኗን ሆዷ የሚነግራትን ነገር ውስጧ የሚነግራትን ነገር እዚህ ጋር ጥያቄ አለ ለምንድን ነው እንደዚህ የሆነው የሚለውን ስሜቷን በማዳመጧ እና ያንን ስሜት አዳምጣ ነገሮችን በራሷ ኢንቨስቲጌት አድርጋ ኢንፎርሜሽን በማግኘቷ ሶስተኛ ሚስት ከመሆን ራሷን ቢያንስ አድናለች ስለዚህ trust your gut ውስጣችሁ የሚላችሁን ነገር እመኑት ውስጣችሁ ጥያቄ ሲፈጥርባችሁ አዳምጡትና ነገሮችን በራሳችሁ መንገድ ለማግኘት ኢንቨስቲጌት ለማድረግ ሞክሩ ሰዎች ጠይቁ ግዴላችሁ ከዛ በተረፈ ግን ከእንቁ እነዚህ በቃ የሆነች ነገር ስታገኙ መቆፈር ተማሩ ከዛ በኋላ ደግሞ እንዴት በቃ ማለት ሪሌሽንሺፑ ላይ እንዴት አይነት ፖዚሽን እንደነበራት ኢቭን የመጨረሻ በግት የሆነ ሰው ቢሆን ራሱ እሷን ግን ሪስፔክት ያደርጋት ነበር ለምን ዕውቀት አላት ጉልበት አላት ገንዘብ አላት ጉልበት አላት ማለት ሞራሏን ነው ማንንም ሰው ላይ የሚረማመድባት ሴት አይደለችም ራሷን የምታከብር ራሷን የምትወድ ጀግኒት ናት ስለዚህ ከመስመር አይወጣም እሷም ክብሯን ትጠብቃለች እሱም ክብሩን ይጠብቃል ክብር የሌለው ሰው ቢሆን ራሱ ማለት ነው ስለዚህ ራሳችሁ ላይ ስሩ በራሳችሁ መተማመን ይኖራችሁ ትምህርታችሁን አስቀድሙ ስራችሁን አስቀድሙ ከወንድ በፊት you will be fine ልክ እንቁዬ ፋይን እንደሆነችው anyways ቅድም ስጀምር እንደተናገርኩት ብዙ ነገሮችን ኮንሲደር ያደረኩኝ ነው ስቶሪ ታይምም እናንተ ያያችሁት ስላልሆነ እናንተ of course እነን ያያችሁት ነው ግን በጣም ብዙ ሰው ያያየው ስላልሆነ I don't know እስኪ እናስብበታለን ሌሎች ኮንተንት ሐሳቦች ወይም ይቀራል ሙሉ ለሙሉ እንደው ሁኔታው እናደርጋለን ይሄንን ከመጀመሪያው እስከ መጨረሻው ቁጭላችሁ ላያችሁ የሆነ ነገር እንደምትማሩበት ተስፋ አደርጋለሁ ሁሌ ኢንቴንስ የሆነ ስቶሪ ደስ አይልም and this is actually for me it was funny like the story one እየነገረችኝ ማለት ነው ድክም ያለን በቃ ሙድ ያዝንበት ነው ያወራ ነው because የህንድ ፊልም ቤት ተርጓሚ ራሱ አይደለም by the way like ፊልሙ በቲቪ ይቀርባል ከዛ እሱ እንትን ብሎ ነው እያለ ያወራል እና by the way ለሷ ህንድኛ እንደማይችል ነግሯታል እና የላዳው ሰውዬ እንደዛ ከነገራት በኋላ የህንድ ፊልም አመጣችና ሰብታይትል የሌለበት የህንድ ፊልም አመጣችና ቁጭ አድርጋ ማየት ጀመረች ማለት ነው ከዛ እንዲህ ቆያላት ነው እያለ መናገር ጀመረ እና it's really funny anyways አሁን ቅዳሜ ነው ማታ የጋለሪ ዴት አለብኝ I have to get ready I love you guys thanks for watching bye